ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት አሁንም ቃላት ላይ ያላችሁ ልጆች ቃላትን መለማመድ የምትፈልጉ ልጆች አብራችሁ እያያያዛችሁ መጻፍ ማንበብ የምትፈልጉ ልጆች ይሄን ነገር እየላችሁ መጥቻለሁ። አሁንም ደጋግሜ እላችኋለሁ። በውጭ ሀገር ያላችሁ እህቶቻችን በተለያየ ሀገር የምትኖሩ ልጆች ይሄን ቪዲዮ እስከመጨረሻው እርግጠኛ ነኝ ይጠቅማችኋል። እስከመጨረሻው እንደዚሁም ለጓደኞቻችሁ ሸር አድርጉት። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይሄን ቪዲዮ የምታዩ ሁላችሁም ሰብስክራይብ አድርጉት። ነገር ልጆቻችሁ ነው ለምጠቅመው። እንደዚሁም ኦንላይን መማር የምትፈልጉ ከኔ ጋር እኔ ለምሳሌ ክፍት የሆንኩበት ሰዓት አለኝና እኔ ማስተምራችሁ ለመምህር ማልመድበው ማለት ነውና እኔ አንተ ካላስተማርከን ቲቸርዬ የበቃ አንተ አስተምረን ምናምን የምትሉ ልጆች አላችሁ። አይ ነው በጣም ብዙ ተማሪ ስለሚበዛብኝ ነውና አሁን ግን የተወሰኑ ተማሪዎች ይፈልጋለሁ። ለራሴ የተወሰኑ ተማሪዎች ጠንካራ አድርጌ አሪፍ አስተምሬያቸው ቶሎ እንዲችሉ ማድረግ ማለት መምህር ሲባል ባይዞ በጣም ብዙ አይነት መምህር አለ። ልንገራችሁ እኔ ያጋጠመኝ ልንገራችሁ። አንድ ያው ጓደኛ አይታማም፣ ግን እኔ ስለሚያናደኝ ነው እንደዚህ አይነት ነው። ጓደኛ እህትም ማንም ቢሆን አልሰማም። ስራ ነውና ከፍላስ ተማሪዎች እስከ ተማሪዎች ድረስ የሆነ ነገር እስካረገች ድረስ ግዴታ መማር አለባት። እና አንዳንድ መምህራኖች እያስተማሩ ሀበይ ይሰራሉ፣ ስራ ለበይ ስራ ይሰራሉ። እንደዚህ አይነት መምህር አያጋጥማችሁ መቼም አትችሉም። እንደዚህ ከቻለ መቼም አትችሉም። እና እኔ ጋር ግን መጣችሁ መማር የምትፈልጉ እኔው ራሴ የማስተምራችሁ ይህን ክረምትን ለሁለት ወር ለሶስት ወር አካባቢ በደንብ እንዳስተምራችሁ የምትፈልጉ ልጆች በተለያየ መምህራኖች ተስፋ ይቆረጣችሁ ሊበላችሁና እኔ አይገባኝም ቲቸር የምትሉ ልጆች መጣችሁ እኔ ጋር ተመዝግባችሁ የተወሰነ ክፍት ቦታ ስላለኝ እኔ አስተምራችኋለሁ። ከዛ ውጭ መምህራኖች አሉ፣ ግን ቀድማችሁ እኔ ጋር የምትመጡ ልጆች ቶሎ ተመዝገቡና እኔ አስተምራችኋለሁ ማለት ነው። ትንሽ ተማሪዎች እፈልጋለሁ፣ ቢያንስ 5-6 ተማሪ እፈልጋለሁ። መጣችሁ መማር ትችላላችሁ እኔ ጋር። ዛሬ ወደታች አስተምራችኋለሁ። እነዚህን ቃላቶች አስነበባችኋለሁ። በትክክል አዳምጡኝ። የኔ ተማሪዎች ደግሞ ማታ አብረን ስለምናነብ እነዚህን በደንብ ተከታተሉ። አሻራ፣ ማዕበል። አብዛኞቻችሁ አሁን ፊደሉን ትጠሩትና ማገናኘት ይሄ ዴይ ቱ ዴይ ስትለማመዱት እንደዚህ መምህሩ ሲያስለማመዳችሁ ትችላላችሁ። ምሰሶ፣ ኪዳን፣ ረብሃ፣ ውህደት፣ ኩራት፣ ጥላ፣ ቃል፣ ፍንጭ፣ ትርፍ፣ ቅንጅት። አሁን አንድ ወሬ ጣል ላድርግላችሁ፣ የትም እንዳትሄዱ። አሁን ግሩፕ ላይ የምትማሩ ልጆች ሌላ መምህር ጋር የምትማሩ ልጆች ያዩት ነገር ስላለ 10-15 ሆናችሁ የምትማሩ ልጆች አላችሁ በግሩፕ። እንደዛ አይገባችሁ መቼም አትችሉ። እኔ ማለት ልንገራችሁ፣ በግሩፕ መማር ያለባችሁ 5 or 6 ተማሪ፣ ከ6 ተማሪ በላይ መሆን የለበትም። እኔ ጋር ማስተምረው 5 ከፍተኛ 3 አለኝ 2 አለኝ 5 እንኳን 4 እንደዛ አካባቢ ነውና እንደዛ መማር አለባችሁ። የትም አትሄዱ። አሁንም ከኔ ጋር ሁኑ። ቅንጅት። ከዛ ወሬ አወራችኋለሁ በመሃል፣ ምክንያቱም ትምህርት የሚገባው ትማራላችሁ፣ ወሬ ታወራላችሁ፣ ትማራላችሁ፣ ወሬ ለመሰላችሁ። እንደዚህ ምናችሁ እኛ ትልልቆች ነን። ልክ እንደ ህፃናት ልጅ አንተ አዳምጥ እዚህ ጋር ምናምን እየተባላችሁ ቶሎ አይገባችሁ። ቅንጅት፣ ህብረት፣ ዜማ፣ ድምፅ፣ ዝማሬ፣ ስልት፣ እቅድ፣ ምት፣ ቅኝት፣ ውዳሴ፣ ሀሳብ፣ ዘዴ፣ ግብ። እናንተ የኔን ድምፅ ሚውት አድርጉና ደግማችሁ እስቲ አንቡት።
አሁን ማንበብ ላይ ያላችሁ ልጆች፣ ቃላት ላይ ያላችሁ ልጆች እስኪ ደግማችሁ አነቡት። ደግማችሁ ሰው የዛሬው ክላሳችን ይሄን ይመስላል። ይኸው ስልክ ቁጥር እዚህ ጋር በዚህ ስልክ ቁጥር አሁን እንትን ላይ የደወላችሁ ልጆች አላችሁ ዋትስአፕ ላይ እና ዳይሬክት የደወላችሁ ልጆች አላችሁ። ሴቭ አድርጌ ዛሬ ማታ አወራችኋለሁ። ይሄን ቪዲዮ እያያችሁትና ለምን አላነሳልም ለምትሉ ልጆች ሴቭ አድርጌ አወራችኋለሁ። ያው እንደዚህ ድንገት ጥፍት ብለው ቪዲዮ ማልሰራላችሁ ምናምን ብዙ ጊዜ ተማሪዎች ስለሚመጡ እረፍት እንትን አይለኝም እና ስለማይመቸኝ እንደዚሁም አንዳንድ ስራ እንትን ስለሚለኝ ነው። እና አሁን ግን ክረምት ስለሆነ ለእያንዳንዳችሁ መልስላችኋለሁ። እኔ ማስተምራችሁ አስተምራችኋለሁ። መምህራኖች ካሉ ደግሞ መምህራኖች ያስተምራችኋል። ሰው መጣችሁ ተመዝገቡ። ይሄን ክረምትን ማምለጥ የለበትም ማለት ነው። ይሄን ክረምትን ሊያመልጥ አይገባም። ከዛ ውጭ ደግሞ ቻሌንጅ ይሰጣለሁ ለአንድ 2-3 ተማሪ ነፃ የትምህርት እንትን። ግን ይሄ ነፃ የሚሰጠው ምንድነው? ያቺ ተማሪ ተምራ ምን ማድረግ አለባት? ሌሎች ተማሪዎች እንድታስተምርልኝ ማለት ነው። ምክንያቱም ብዙ ተማሪዎች አሉ አብረው ሲረዳዱ በደንብ የሚገባቸውና ያቺ ተማሪ ቃል መግባት አለባት ሌሎች ተማሪዎችን እንደዚህ ውጭ ሀገር ያሉ መዳም ቤት። እኔ በጣም የምታሳዝኑኝ መዳም ቤት የምትሰሩ ልጆች፣ ምንም እውቀት ምንም ትምህርት ያልተማራችሁ ልጆች ናችሁ እያሳዘናችሁ ያላችሁት እና አሁንም ቢሆን አረፈደባችሁም፣ መታችሁ መማር አለባችሁ ነው የምለው ማለት ነው። ይመቻችሁ። መልካም ቆይታ። በሌላ ቪዲዮ እንገናኝ።